አንዴ ሜት አታድርጊ። ያናግረኝ ታዋቂ የሚመስሉት ከመካከላቸው እየሰማኸኝ ነው? ለምሳሌ ወገን የበኦሮምኛ ልብዳ ብሎ ተደርጎ ቢጽፍ እየሰማኸኝ ነው? ይቅርታ አሁን ምን አለ መሰለህ እሺ አሁን ምን አለ መሰለህ አሁን የትርጉም እንትኖች ይፈጠራሉ። ከአንድ ቋንቋ ወደ አንድ ቋንቋ እንትን ሲባል የትርጉም ልዩነቶች ይፈጠራሉ። አሁን ለምሳሌ ሮሜ 8:34 ኢየሱስ ክርስቶስ ይማልዳል የሚለው ይፈርዳል የሚለው ነው። በግዕዝ ትክክለኛውን ይፈርዳል ወይ ኮንን ነው የሚለው። ሲገለበጥ ወደ አማርኛ በግዕዝ ነው እንደ ተጻፈው መጽሐፍ ቅዱስ ይኸውልህ በዕብራይስጥ ተጻፈ፣ ወደ ግዕዝም ተተረጎመ፣ ወደ ብዙ ቋንቋ ተተረጎመ። ሲተረጎም ግን ይኸውልህ ስማኛ፣ ሲተረጎም ተርጓሚዎች ሲተረጉሙት ይኸውልህ አሁን ባለበት የቋንቋ እንትን ሳይሆን ይህ ማለት ከሀገሪቱ ቋንቋው ጋር አስማምተው ነው የሚተረጉሙት። ስለዚህ አሁን አንተ ማነው እንደሱ ያለ ማስረጃ ምንድን ነው? ይኸውልህ አሁን የተጻፈልኝ መጽሐፍ ቅዱስ በአማርኛ ያለው ትክክለኛው ትርጉሙ ነው እንጂ እጅህ ላይ ያለው መጽሐፍ ቅዱስ ሳይሆን ተርጉሞ የሰጠው ነው ቄሶች እንጂ እሱ መጽሐፍ ቅዱስ አይደለም። እሱ ተርጓሚ እንግዲህ እኔ የማምነው እኔ ቄሶቹን ነው ነገርኩህ። እኔ የማምነው መጽሐፍህን አታምነው እኮ ቄሶቹ የሰጡኝ እምነቱም ያወቅኩት እኮ በቄሶቹ ነው እኮ እውነቱን በቄሶቹ ነው። ቄሶቹን ያሳወቁኝ እንጂ ሌላ ሰው አይደለም። አይደለ እንዴ? ስለዚህ አሁን የተተረጎመልኝን ትክክለኛው እውነት ነው ያሉት ትርጉም ነው። ምናለ መሰለህ አንድ ጊዜ መጽሐፍ ቅዱስ የተጻፈው ቋንቋ ምንድን ነው? መጀመሪያ የእናት ቋንቋ አለ ሁሉም። አሁን እኛ ለምሳሌ ቁርአን አለ አይደለ? ወደ አማርኛ ወደ አንዳንድ እሺ ያዳመጥኩ እየሰማሁ የሆነ የትርጉም ስህተት ቢኖር ያ ትርጉም ስህተት መኖሩን የምታረጋግጠው በምንድን ነው ከተባለ ወደ እናት ቋንቋ መጀመሪያ ወደ ተጻፈበት ቋንቋ በመመለስ ነው። ይቃል አይደለ? አንድ ያዳምጡ። አትሰሙም እንዴ? ይኸውልህ ወደ አማርኛ፣ ወደ እንግሊዝኛ፣ ወደ አረበኛ፣ ወደ ተለያዩ ቋንቋዎች ይተረጉማል። ገብቶሃል አይደለ? የዛኔ የትርጉም ስህተት ካለ ወደ እናት ቋንቋ ወደ መጀመሪያው ትመለስና ወደ ዕብራይስጥን ያልከው ወደዚያ ትመለስና እዚያ ላይ ሄደህ ታየዋለህ፣ ትክክለኛነትን ታረጋግጣለህ። እኛ ለምሳሌ አማርኛ ትርጉም አለን የቁርአን። እዚህ ላይ የሆነ ሰው አምጥቶ የተሳሳተ ተርጓሚ ቢተረጉም ቀጥታ ወደ እናት ቋንቋ መጀመሪያ ቃሉ በወረደበት ቋንቋ ወደ አረበኛው ሂደን ያንን ወደ አማርኛ እንቀይረዋለን፣ እናገኛለን። ገብቶሃል አይደለ? አሁን ስለዚህ አማርኛ መጽሐፍ ቅዱስ ሳይሆን እጅህ ላይ ያለው ተተርጉሞ እየተሰጠህ የሆነ ነው እርሱ ትርጉም እንጂ መጽሐፍ ቅዱስ አይደለም። የመጽሐፍ ቅዱስ ትርጓሜ ይባላል። እርሱ ላይ ስህተት ይኑር አይኑርም ማረጋገጥ የምትችለው ወደ እናት ቋንቋ ወደ ዕብራይስጡ በመመለስ ነው። አሁን ምን ላድርግልህ መሰለህ? የዕብራይስጡን ልክፈትልህና ቃል በቃል እዚያ ላይ እስልምና ትክክለኛ ሃይማኖት ነው ወይንም ደግሞ አምላክን በትክክል መገዛት ወይንም እግዚአብሔርን በትክክል መገዛት እስልምና ሃይማኖት ይባላል የሚለውን ቃል በቃል ላሳይህ ነው። ይሄን ተርጉመው አልሰጡህም መጽሐፍህ ላይ ምን ያክል ቄሶች እንደሸወዱህ የዛኔ ዕብራይስጡን ከፍተህ ስታየው ጊዜ ታረጋግጣለህ። ልክፈትልህ ዕብራይስጡን የመጀመሪያ መጽሐፍህን ወይንስ አትፈልግም? ሜትህን አንሳ። ሜት ነህ? ሄሎ ሚዩት ነህ? እየተናገርክ ከሆነ ይኸውልህ ሚዩት ናቸው። ሚዩትን አንስት። ይኸውልህ ከአንድ ቋንቋ ወደ አንድ ቋንቋ ሲተረጎም የቋንቋ መሻሻል አለ። ከዘመናት ወደ ዘመን ፋኪያ ለምን ቤት ታደርጋለህ? አንድ ምን ሜት ማንስት አይቁ ማንሱላቸው አውቀው እኮ ነው እዚህ ለክርክር ነው የመጣው። አሁን ይሰማል? አሁን ይሰማል። ቀጥል። እኔ አሁን እያልኩ ያለሁት ቅድም ሮሜ 8:34 ስጠቅስልህ ከአንዱ ቋንቋ ወደ አንዱ ቋንቋ ሲተረጎም ይኸውልህ ቀጥተኛ ፍቺው የሚለውና ለማለት የተፈለገው ይለያያል። ተረዳኸኝ? በቀጥተኛ ይኸውልህ አሁን በግዕዙ ማለት ነው። ይኸውልህ ሮሜ 8:34 ላይ ይኸውልህ ይኮንን ማለት ይኸውልህ ወደ አማርኛ ስታመጣው ይማልዳል ይላል። ግን መሰረተ ሀሳቡ ይማልዳል ሳይሆን ይፈርዳል ነው። ገባህ አይደለ? ከአንዱ ቋንቋ ወደ አንዱ ቋንቋ እንትን ስትለው በግዕዙ አልክ አለ። አየህ አይደለ? ግዕዝ
መጽሐፉ የወረደበት ቋንቋ አይደለም እያልኩ እኮ ነው። ለምሳሌነት እኮ ነው ያነሳውልህ። እኔ ነው እያልኩ ሳይሆን ለምሳሌነት ነው ያነሳው። ቀጥታ ሲተረጎም የሚሰጠው ፍቺና ማለት የተፈለገው አንድ አይደለም ነው ማለት የተፈለገው። ሮሜ 8:34 ምንድን ነው ትክክለኛው? ሮሜ 8:34 ይፈርዳል ነው የሚለው፣ ስለኛ የሚፈርደው ነው የሚለው። ግን በምን ቋንቋ ነበር የተጻፈው? በጣም ሳይተረጎም በግዕዝ አይደለም። ስለ መጽሐፍ አታውቅም? በዕብራይስጥም አይደለም። እሱንም አታውቀውም። ግዕዝም አይደለም ዕብራይስጥም አይደለም። አይ ስለ መጽሐፍ አታውቅም። ታዲያ በምንድን ነው የተጻፈው? በግሪክ ቋንቋ ነው የተጻፈው። ከፍቻ አሳይሃለሁ። መጽሐፍ አዲስ ኪዳን በግሪክ ነው የተጻፈው፣ ብሉይ ኪዳን በዕብራይስጥ ነው የተጻፈው። እንዴ እና ሮሜ እኮ አዲስ ኪዳን እኮ። ስለዚህ በዕብራይስጥ አይደለም የተጻፈው፣ በግዕዝም አይደለም የተጻፈው፣ በግሪክ። አሁን እኮ አልከኛውልህ እንዴ ብሉይ ኪዳን በግሪክ አዲስ ኪዳን በዕብራይስጥ እኮ አልከኝ። አዲስ ኪዳን እኮ ነው አላልኩህም። ብሉይ ኪዳን በዕብራይስጥ ነው ያልኩህ፣ አዲስ ኪዳን ደግሞ በግሪክ ነው ያልኩህ። ቆይን ከያዘ ሁስ አውጣለት እስኪ እስከዛ እኔ ባወጣለት አይቀበልም። እንደማይቀበል መጀመሪያ እኮ ተናገረ። አሁን ራሱ ሲተረጎም አንድ አይደለም። ቀጥታ ትርጉምና ይኸውልሽ መሰረተ ሀሳቡ ለማለት የተፈለገው ነገር ይለያያል ነው። ግን ይሄ አሁን የተተረጎመ ነው። የተተረጎመ ለማለት የተፈለገውን በስነስርዓት የተቀመጠ ነው። ታዲያ እዛ ላይ ለምን እንትን አላደረገውም ነው። አሁን ኢዮብ 22:21 ላይ ለምን ቀጥታው እንትን አልተባለም? ያልተፈለገው ወይም ደግሞ ያንን መሰረተ ሀሳብ ስላልሆነ ይሄንን ያሳይህና ጠይቅ። አንተ ለምን እንደዚህ ይሄው እንደዚህ ሲተረጎም እንደዚህ ነው ጠይቅ። ሌላ ሰው የተቀመጠው እያለ ያልተቀመጠው ምንድን ነው? የተቀመጠው በስነ ስርዓት ተተርጉሞ የተቀመጠልኝን እያነበብኩ እየተረዳው ነው እንጂ የሌለ ነገር ፈልጌ ወይም ደግሞ መጠየቅ አለብህ። ሁለት እምነት የሆነው እኮ ለዚህ ነው አይደል? አንተ ኦርቶዶክስ እኔ ሙስሊም የሆነው የሚያለያየን ነገር ስላለ ነው። ስለዚህ ይህንን አይተህ አንተ ሄደህ መጠየቅ ያለብህን አካል እንድትጠይቅ መጀመሪያ የሚያሳየን በስነ ስርዓት እየው። ግባና አሳየው። መጽሐፍ ቅዱስ ላይ ኢስላም የሚለውን ቃል አሳየው። ትርጉሙ ልክ አይደለም አልኩሽ እኮ። እሱም ቢያሳየኝም እኮ ያን ያህል እንትን አይደለም። ሳያየው የት እንደሚሄድ ያውቅም፣ ምን እንደማወጣ ግን በስነ ስርዓት አልተተረጎመም። አሁን ቅድም ይኸውልሽ ሁሱ ምን እንዳለችኝ ታውቃለህ? ቅድም ይኸውልህ እኔና እሷ ስንነጋገር መጽሐፍ ቅዱስ ላይ ጥቅስ እንድሰጠኝ ማለት እንድነጋገር መጽሐፍ ቅዱስ ላይ ቀጥታ ኢስላም የሚል አለ መጽሐፍ ቅዱስ ላይ፣ እዛ ላይ አውጥተህ አንብብ አለች። እስላም ሲጀመር መጽሐፍ ቅዱስ በሚጻፍበት ጊዜ መች ነበር እስልምና የተባለ የተሰየመው? ራሱ ወደ ከ500 ዓመተ ምህረት በኋላ አይደለም ወይ አልኳት። በዛን ጊዜ እስልምና ሲጀመር ኦሪት ላይ ራሱ እስልምና የሚለው ስም ራሱ መች ነበረ ነው ያልኳት። አለ ላሳይህ ወይ ያልኩህ ነው። ስሙ መች ነበረ? ስሙ የተሰየመው ከ500 ዓመተ ምህረት እስልምና የሚለው ብቻ ሳይሆን ትክክለኛውን አምላክ በትክክል ማምለክ ኢስላም ነበር። ነቢያቶች ሁሉ ኢየሱስ ሳይቀር ሙስሊም እንደነበር ላሳይህ፣ አንተ ፈቃደኛ ከሆነ በልበል። አሁን ገና አንግባባ። ማየት አይፈለግም። ከዚህ በኋላ ከካፊር ጓደኛ ጋር ወደ ጀሃነም እየሄድሽ ነው። ገብቶሻል? አሁንም መቀመጥሽ ወንጀል ነው። ያላ ሩሒ ጾመኛ ነሽ አይደለ? ሙስሊም ነሽ? አልሐምዱሊላህ ጾመኛ ነኝ፣ ሙስሊም ነኝ። ስለዚህ ከካፊር ሰዎች ራቂ። ጓደኛ ማድረግ አይቻልም ካፊር ሰው። ሁለተኛ እዚህ ቦታ እንዳለሽ አናግርልኝ እንዲሰልሙ ጓደኛ ነው ብላ ነው። ካፊር ሰው ጓደኛ አድርጋችሁ የምትይዙ ሰዎች በጣም አስቀያሚዎች ናቸው። የምር ምን ያክል ዲናችሁ ንቄት እንዳላቸው ነው የሚያሳየው። ገብታችኋል አይደለ? አላህ በቁርአን ላይ ወደ ገሃነም ነው የምትሄዱት እያለ እየተናገረ የሌላ እምነት ተከታይ ጓደኛ አድርጋቸው የምትይዙ ሴቶች በጣም አሳፋሪዎች ናቸው። አላህ ነስታ ጥያቄ አለ። ሰላም አለይኩም። እሱ በጾም ግን አብራ ቁጭ ብላቸዋለች። ተነግረው ገብረ መስቀል እንዴት ነው አለን? ትሰማለህ አይደለ? በደንብ አዎ፣ ትሰማለህ። ቅድም ገብቶ የነበረው ልጅ የማውቀው ነው የሚለው አብርሃም በእግዚአብሔር
ታፈነ፣ ድምጽ ታፈኗል። አብርሃም በእግዚአብሔር ማመኑን የሚገልጽ ጥቅስ ስጠኝ ብሎት ነበረ ኢምራን አላለው። አብርሃም ክርስቲያን እንደሆነ ማስረጃ ስጠኝ ነው ያለው። ኦኬ ክርስቲያን መሆኑን እኔ አንዴ መጽሐፍ ቅዱስን ጥቅሱን እንትን ልበልልህና አብርሃም ክርስቲያን እንደነበረ የሚያሳይ የመጽሐፍ ቅዱስ ጥቅስ ማለት ነው የምትሰጠን። የሚያጅብ ነው። እሺ ገብረ መስቀል ካመጣ እኔም ማሂርም እንጠፋለን። ትጠፋለህ ማሂር? እኔ ዲአክቲቬት አድርጌ እወጣለሁ አካውንቴ። ስለዚህ ገብረ መስቀል ከአንተ የሚጠበቀው አብርሃም ክርስቲያን የሚል ወርድ ባይወርድ አምጣ። እኔም ማሂርም እንጠፋለን። ድጋሚ አንገናኝም። ተጨባብጠን እዚህ ጋር ያላቸው 1200 ቻው ብለናቸው በቃ ከዚህ በኋላ ድምጻችን አሰሙንም። ከሰማችሁንም ደግሞ ኮንታንት ቀይረን ልብስ እየተጠመን ታገኙ ወይም ደግሞ ሌላ ስራ እየሰራን የምታገኙ እንጂ በደስታ አታገኙንም። እሺ አምጣ ገብረ። እኔ ዜና ዘጋቢ ሆናለሁ። እሺ ቀጥል ገብረ መስቀል። እሺ ምን ልክፈትልህ? መጽሐፍ ቅዱስ ምዕራፍ ኦሪት ዘፍጥረት ላይ እሺ ምዕራፍ 15 ምዕራፍ 15 ድምጽ ግን ታፍኗል። ቁጥር 6 ላይ ቁጥር 6 ላይ እሺ አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ይላል። በቃ እግዚአብሔር አብርሃም ማለት እግዚአብሔር የሚያምን እሺ አንዴ ቅድም ምን ብለህ ተናገርክ መሰለህ? ኢምራን አብርሃም በእግዚአብሔር እንደሚያምን ማስረጃ ስጡኝ ብሏል ስትለኝ አላለም አልኩ። አብርሃም ክርስቲያን እንደሆነ ማስረጃ ስጡኝ ነው እንጂ ያለው በእግዚአብሔር ማመኑን ማስረጃ ስጡኝ አላለም አልኩ። ከዛ አንተ ምን ማስረጃ ሰጠኝ? እግዚአብሔር በዚህ ክርስቲያን ሆነ ከእንዴ እግዚአብሔር ያመነ ሁሉ ክርስቲያን ነው። ምን አልከኝ? እግዚአብሔር ያመነ ሁሉ ክርስቲያን ነው። በጣም ተባረክ። ኢየሱስን የገደሉ አይሁዳውያንም ክርስቲያን ነበሩ ማለት ነው። እየሰቀሉት ያንጠለጠሉት። እናንተ ዝም ብላችሁ የአረብ ተረት ለምንተው መጀመሪያ ከእንቅልፍህ ተነሳና ታወራለህ። እስኪ ወንድ አይደለህ? ምንድን ነው ተጋር የምታወራው? ነቃ በል እንደው እንዳወራ ሰውላችሁ ገነት እንገባለን። ልረብሽ ነው እንዲገባ። እሺ ገብረ መስቀል አሁን ጥያቄያችን መጀመሪያ አብርሃም ክርስቲያን የሚል ቃል በቃል አለ መጽሐፍ ቅዱስ ላይ? ክርስቲያን ነኝ የሚል ነው። ቆይ አብርሃም እኮ ማለት ነው ማለት ነው። የለም ይቅርታ እንደሚ አብርሃም ክርስቲያን የሚል መጽሐፍ ቅዱስ ላይ አለ። እያሳየው እኮ ነው ነገርኩ። በእግዚአብሔር ማመኑን እኮ ነው። ክርስቲያን የሚለው ቃል አሳይኝ እስኪ። አውጥቼዋለሁ። የት ነው ክርስቲያን የሚለው ቃል? በመነጽርም ፈልጌዋለሁ፣ ደግሜ አንብቤዋለሁ። የለም። እስኪ የት ነው ክርስቲያን የሚለው ቃል ያለው? ክርስትና ማለት በጌታችን በመድኃኒታችን በኢየሱስ ማመን። ክርስቲያን የሚለው ቃል የለም። ግን ክርስቲያን ማለት አማኝ ስለሆነ ብለህ ታስረዳኛለህ። ግን መጀመሪያ ክርስቲያን የሚለው ቃል አለ? አይ አጠያየቃችሁ ልክ አይደለም። እሱም በኋላ ችግር የለም። አሁን የእናንተ ጥያቄ መልስና እባክህን፣ በኋላ ችግር የለም። እንደፈለጉ ሰደው እና አሁን ደግሜ ልጠይቅህ እባክህን ብያ። እዚህ ጋር 1200 ሰው እያዳመጠ ነው። አብርሃም ክርስቲያን ነው የሚል አለ ቃል በቃል አለ ወይም የለም? ኤ አለ፣ ቢ የለም፣ ሲ መልስ የለኝም። ላይቡን ጥለህ ውጣ። በእግዚአብሔር አመነና ክርስቲያን ነው ማለት ይለያያል? አዎ ይለያያል። በእግዚአብሔር ማመን ክርስቲያን አያደርግም። እሱን አስረዳሃለሁ በኋላ። እኛ ጥያቄያችን ክርስትና ማለት ነው ሳይሆን አብርሃም ክርስቲያን የሚል ወርድ ባይወርድ አለ ወይስ የለም ነው። አለ መጀመሪያ ይሄ መልስ አስተካክል ጠይቅ። ቃል በቃል ሀሳቡ ሳይሆን ቃል በቃል አብርሃም ክርስቲያን ነው የሚል አለ። አስተካክል ይልሃለሁ። አሁን መልስ። ቃል በቃል ነው ያልኩህ። በእግዚአብሔር ማመኑ ክርስቲያን ነው። በቃ እሱ አልጠየቅኩም። ቃል በቃል ክርስቲያን የሚል አለ መጀመሪያ መልሰው አይቅበል። ግዴታ ቃል በቃል ሳይሆን እንደዛ ቃል በቃል የለም በለኛ። ቃል በቃል የለም ግን ደግሞ ሀሳቡ አለ በላ። ቃል በቃል አለ።
በጠየቃችሁት ምሳሌ ጥቅሱን እየመጥጃለሁ። ገብረ መስቀል ወገኔ እንደዚህ ቆይ ልንገርህ፣ እንደዚህ ጭንቅ አልኩህ። እንደዚህ ዝም ብለህ እንደዚህ ትዞራለህ። ዝም ብለህ በቃ ዳር ዝም ብለህ መሀል ግባ። እስኪ መሀል ግባና ጥያቄውን መልሰው። ዝም ብለህ ህዝብ ጥቅ አዞር። አብርሃም ክርስቲያን ነው የሚል ቃል በቃል አለ? ሀሳቡን አላልኩም። ሀሳቡ አይደለም ያልኩህ። ቃል በቃል አለ ወይም የለም? ሙሉ ለሙሉ ወክዬ መናገር አልችልም። አንተ ባነበብኩ አለ ወይስ የለም? እኔ መረዳት የምችለው እንደሆነ ታውቃለህ። እኔ አንተ መረዳት አልጠየቅኩም። ጥያቄ ክርስቲያን የሚል ቃል አለ ነው። የአንተ መረዳት አልፈልግም። እኔ መጽሐፍ ቅዱስ ላይ ያለ ክርስቲያን እሱን በኋላ እንመጣበታለን እኮ። ጆሮ አይሰማም። ቆይ ልድገምልህ አንዴ። ሀሳቡ አለ በእግዚአብሔር ማመን ክርስቲያን ነው የሚለው አስረዳሃለሁ። በእግዚአብሔር ማመን ክርስቲያን አያስብልም። ክርስቲያን የሚያስብል ከሆነ ኢየሱስን ያንጠለጠውት የገደሉት አይሁዳውያንም ክርስቲያን ናቸው እያልክ ነው ያለኸው። አያስኬድም። እሱን ተወው እና እኛ ጥያቄያችን ክርስቲያን የሚል ቃል በቃል አለ? አብርሃም ክርስቲያን ነው የሚል ቃል በቃል ሰማኸኝ? ገብረ መስቀል ምን ጠየቅኩት? ጥያቄውን ድገመው አንዴ። አይ ቃል በቃል ብለህ መጠበቅህ ይሄ እንትን ነው። ስለዚህ የለም ብለኛ አለ ወይስ የለም? እሺ አለ ወይስ የለም? የለም በቃ ቀጥል። ያላገኘነው ድል እንድናገኝ በቃ የለም ቀጥል አንተ ኢብራሂም። በቃ ተባረኩ። በቃ ጀግና አሸናፊ ገላገልከኝ። አላሁ አክበር። ዘጋም በቃ አብርሃም ክርስቲያን ነው የሚል ኢላ የውሚል ቂያማ ጴንጤ ኦርቶዶክስ ካቶ ተሰብስባቸው አታገኙ። የለም ጭራሽኑ የለም። አሁን ገብረ መስቀል አመሰግናለሁ። አሸናፊ ገብረ መስቀል በእግዚአብሔር ማመን ክርስቲያን ያስብላል? ክርስትናን ተቀብላለህ? እሺ አይሁዳውያን በእግዚአብሔር ያምናሉ፣ ክርስቲያን ናቸው? በእግዚአብሔር ካመኑ ግዴታ ክርስቲያን ናቸው። አዎ ያምናሉ። አይሁዳውያን አሁን ድረስ በእግዚአብሔር ያምናሉ። መስጀበ ይሄ መጽሐፍ ራሱ ያንተ አይደል፣ የእነሱ መጽሐፍ ነው። አንተ ነህ ከእነሱ ያልከው። ስለዚህ አይሁዳውያን ክርስቲያን ናቸው? በእግዚአብሔር አምነው ከተቀበሉ ክርስቲያን ናቸው አሉ። ተባረክ፣ እናመሰግናለን። ስለዚህ ኢየሱስን የገደሉት እነዛ ከሃዲያኖቹ ኢየሱስ ደንቆሮ ብሎ የሰደባቸው ወይም እናንተ ጆሮ አእምሯችሁ አያስብም ያላቸው አይሁዳውያን ክርስቲያን ናቸው። እናመሰግናለን። ጨርሰናል። ማሂሩ አሸናፊን አስተናግደው። ኢየሱስን ያስገደሉት ክርስቲያን ናቸው ማለት ነው ለራሳቸው ድህነት። እንደሱ ሎጂክ ማይ እኔ ለአንተ ጥያቄ ነበረኝ። እሺ አይ ቲንክ አማኑኤል ይቀድመሃል መሰለኝ አሸናፊ። ኦኬ እሺ እኔ ቀደም የገባሁት ግን ከፈለገ እንትን ይበል ይደም ከቸኮለ። ኦኬ አሸናፊ ቀጥል። ምንድነው ጥያቄ? እሺ ስለ ነቢያት ስታስረዳ አደም ነብይ ነው ብለህ ነበር። እንግዲህ በፍጥረታት መጀመሪያ የተፈጠሩት አደም እና ሔዋን ናቸው አይደል? አንድ ሰው እንግዲህ ሁለት ሰው ተፈጥሮ ፈጣሪ ለማን ነው ነብያትን እንዴት ነው የሚልከው? ማለት አንድ ሰውን ለህዝብ ነው የሚልከው እንጂ አንድ ሰውን እንዴት ለአንድ ለራሱ ይልካል? ነብይ ማለት ምን ማለት ነው? ነብይ ማለት ለህዝብ ከእግዚአብሔር መልክ ተቀብሎ ለህዝብ የሚያስተላልፍ አካል ማለት ነው። እሱ መልእክተኛ ይባላል። የስ ኦኬ። የመጀመሪያው መልእክተኛ ማን ናቸው ብያለሁ እኔ ስናገር? አደም ብላል። የመጨረሻው ደግሞ መሐመድ አላልኩም። አሁን መለየት ያለብህ እሺ አዳምጠኝ። በቃ መለየት ያለብህ ነገር ነቢያትና መልእክተኞች ወይም ደግሞ ነብይና መልእክተኛ በማዕረግ ደረጃ ይለያያሉ። መልእክተኛ ማለት ሰዎችን በዛ መልእክት በመጥራት ላይ የታዘዘ ነው። ነብይ የምንለው ደግሞ ከአምላኩ ወህይን የሚቀበል ከዛ በዛ ወህይ ደግሞ ያው ራሱን የሚመራ በዙሪያ ያሉትን የሚመራ ሰዎችን ላይ ማድረስ ግን ግዴታ ያልሆነበት አካል ነብይ ይባላል። አብርሃም ወይም ማን ነው አደም አለይሂ ሰላም ከሰው ልጆች የመጀመሪያ ሰው ነው። ከአላህ ሱብሓነሁ ወተዓላ መልእክት ወይም ደግሞ ወህይ የሚደርሰው ነብይ ነበረ። በዛ ወህይ ደግሞ ራሱንም ቤተሰቡንም ልጆቹንም ያስተዳድር የነበረ ነብይ ነው። መልእክተኛ ደግሞ ስንል የመጀመሪያው መልእክተኛ ኑህ አለይሂ ሰላም ናቸው። ኑህ ወይም ደግሞ በእናንተ ኖህ እሳቸው የተላኩበት ጊዜ ሰዎች ጣዖት ማምለክ የጀመሩበት ጊዜ ነበረ። ስለዚህ ሰዎችን ጣዖት ከማምለክ እንዲቆጠቡና ወደ ትክክለኛው መንገድ እንዲመለሱ መልእክት ሊያደርሱ መልእክተኛ ሆነው ተላኩ ማለት ነው። አሁን ለየህልኝ ሁለቱም
እኮ ሰው ነቢይ ወይም መልእክተኛ ነው በለኛ። ቅድም ስታስረዳ ግን እንደዚህ አልነበር የሚሰማው። ቅድም ለይቼ ነው ያስረዳሁት ወይ አልሰማኝም? እምነት ፍቅር ይዝም ይሻላል። ሰባው ማን ያስከፋ ዛሬ ገነት ላይ ሰባው ቀጥል ዛሂድ። ተረብሻል ልጅ ለዛ ነው የሆነ ሰው አስከፍቶታል። ሰው መልእክተኛ ነው ወይስ ነብይ ነው? እንድትለይልኝ። ነብይ ነው። ነብይ አደም ነብይ ነው? አዎ። ወይ ሰው እኮ ነብይ ነው መልእክተኛ ነው? ለጥያቄ እንዲመቸኝ ነው። ወይ ነብይ ነው በለኝ ወይ መልእክተኛ ነው በለኝ። እኔ መልእክተኛ ነው ብዬ አውቃለሁ ወገኔ። ነብይ ነው። ኦኬ እሺ፣ ነብይ ነው። ነብይ ማለት ነው? ነብይ ማለት ከጌታው ወህይ ወይም ደግሞ ግልጠት የሚመጣለት ሬቪሌሽን የሚመጣለት ማለት ነው። ኦኬ እኮ ተቀብሎ ለህዝቡ ምን የሚያደርግ ፕሪቨር የሚያደርግ ነው። እሱ መልእክተኛ ይባላል። የማስተላለፍ ግዴታ ያለበት አካል መልእክተኛ ይባላል። በእስልምና ኮንቴክስት ውስጥ ሆነ አውራኝ። ኦኬ እሺ፣ ምንድን ነው? እሺ በእናንተ ኮንቴክስት ምንድን ነው መልእክተኛ? ነብይ ምንድን ነው ንገረኝ። ነቢይ ኦኬ እሺ፣ አሁን ድጋሚ አዳምጠኝ፣ ለሁለተኛ ጊዜ ላስረዳ። ነቢይ ማለት ከጌታው ከአላህ ስብሐነሁ ወተዓላ ወህይ የሚመጣለት ወይም ደግሞ ሬቪሌሽን የሚመጣለት፣ በዛ ሬቪሌሽን ደግሞ ራሱን የሚያስተዳድር ወይም ደግሞ ራሱ የሚጠቀምበት እንዲሁም ደግሞ በዙሪያው ያሉትን የሚጠቅምበት ግን መልእክት ማስተላለፍ ግዴታ ያልሆነበት አካል ነቢይ ይባላል። እሺ ነቢዩ መሐመድ የተቀበሉት መልእክት የራሳቸው ነበር ማለት ነው። ታዲያ እንዴት ለህዝቡ ፕሪፈር አደረጉ? ምክንያቱም እሳቸው ነቢይም መልእክተኛም ናቸው። እንዴ አንድ አካል መልእክተኛም ነቢይም ነው ማለት ነው? አዎ፣ ለምሳሌ ኑህ ዓለይሂ ሰላም መልእክተኛም ነቢይም ነበር። ኦኬ። ሙሳ ዓለይሂ ሰላም መልእክተኛም ነቢይም ነበር። ሀሩን ደግሞ ነቢይ ብቻ ነበር። እንደዚህ እያልክ ምን ይችላል? ኦኬ እሺ። እና ሁለተኛ ጥያቄ ምንድን ነው? ከሙሐመድ በፊት ጥቅስ እርስምና ስለመኖሩ ጥቅስ አለ ቁርአን ላይ? ቁርአን ላይ አለ። ኦኬ እሺ፣ ቁርአን ላይ አለ። ግን ከዛ በፊት ስለነበረ አሁን ማረጋገጫው ሊሆን የሚችለው መሐመድ ነው አይደለ? እሱ ላይ ስለወረደ የምን ማረጋገጫ? የቁርአን ነው። የቁርአን ማረጋገጫ መሐመድ ነው። ኦኬ፣ እሱ ላይ ስለወረደ ጥያቄ ከዛ በፊት የነበሩ ነቢያት ስለ እስልምና የተናገሩትን ነገር አንድ ማረጋገጫ ፈልጋለሁ ከእናንተ። ኦኬ፣ እስልምና ማለት ምን ማለት ነው? ቀደም አብርሃም ሙስሊም ነው ሲል ነበር እና አብርሃም ስለ ሙስሊም ምን ፕሪፈር አድርጎ ምን አስተላልፏል? ቆይ ወደ እሱ እንመጣለን። እስልምና ማለት ምን ማለት ነው? አይዶን ነው እኔ አላውቅም። ኦኬ እሺ ላስረዳ። እስልምና ወይም ኢስላም ማለት አልኢስቲስላሙ ሊላህ ለአላህ ስብሐነ ወተዓላ መገዛት ወይም ደግሞ ራስን ለአንዱ አምላክ ፍቃድ የራስን ፍላጎት ማስገዛት ማለት ነው። ለአንዱ አምላክ ፍላጎት የራስን ፍቃድ ማስገዛት እስልምና ማለት ይሄ ነው። ወይም ኢስላም የምንለው ነገር ይሄ ነው። ሙስሊም ማለት ደግሞ የራሱን ፍላጎት ወይም ደግሞ የራሱን ፍላጎት ለአንድ አምላክ ፍቃድ ያስገዛ አካል ሙስሊም ተብሎ ይጠራል። ስለዚህ ለአምላክ መገዛት ማለት ነው እስልምና ማለት። በአንተ አረዳድ ነው እሱ፣ በእኔ አረዳድ አይደለም። ስለ ኢስላም ነው ዲፋይን እያደረኩልህ ያለሁት። ለምሳሌ ወይስ ቃለ ለሁ ረቡሁ አስሊም ይላል። ጌታው ለእርሱ ስለም ባለው ጊዜ አስሊም ብሎ ነው የተጠቀመው። አማርኛው ላይ ብትመለከተው ታዘዝ፣ ጌታው ለእርሱ ታዘዝ ባለው ጊዜ ቃለ አስለምቱ ሊላሂ ረቢል ዓለሚን፣ እኔ ለዓለማቱ ጌታ ታዝዣለሁ ይላል። አስለምቱ ማለት ሰለምኩ ወይም ሙስሊም ሆኛለሁ ማለት ነው። ስለዚህ መታዘዝ የሚል ትርጉም ነው ያለው ኢስላም የሚለው። ኢስቲስላም ከሚል ስርወ ቃል የመጣ ነው፣ መታዘዝ ማለት ነው። ይሄ የእስልምናን ትርጉም ነው እየነገርኩ ያለሁት። እዚህ ጋር ግልጽ ነው። እሺ አደም ወይም ማነው አብርሃም ለጌታው ታዛዥ ነበር እንደ መጽሐፍ ቅዱስ አስተምሮ? አመሰግናለሁ። ስለዚህ አብርሃም ሙስሊም ነበር ማለት ነው። ፈርዘር ሜዳ ይጠበቅበት። በጣም ቢግ ዲፍረንስ፣ በጣም ትልቅ ልዩነት አለው። አንተ ያስረዳኸኝ የሙስሊምነት ባህሪና አዳም በአብርሃም በመጽሐፍ ቅዱስ ላይ ያለው አክት በጣም ዲፍረንስ አለው። አንድም ጊዜ ስለ ሙስሊም ወይም ደግሞ ስለ ነብዩ መሐመድ ስለ መምጣቱ ምንም የሚናገር ነገር የለም። ገብቷል? መጽሐፍ ቅዱስ ነው ወይስ አብርሃም ነው የማይናገረው? አብርሃም እራሱ አይናገርም ስለ ሙስሊም። አሁን የአብርሃም ሙሉ ንግግር እጅህ ላይ አለ?
እጅ ላይ አሁን እኮ ችግሩ ነው ያንተ ሪፈረንስ ወይም ደግሞ ያንተ የምትቆምበት ቦታ መጽሐፍ ቅዱስ ላይ ነው አይደለ? አዎ መጽሐፍ ቅዱስ የአብርሃምን ሙሉ ንግግር ሪከርድ አድርጎ ይዟል። በተወሰነ መልኩ ታሪኩ አለ አሁን እኛ ጋር ማለት በተወሰነ መልኩ ፕላስ ደግሞ ያውም ደግሞ ያ በተወሰነ መልኩ የመጣው ነገር የተበረዘ ነው። ስለዚህ አብርሃም ይሄን አላለም የማለት አውቶሪቲ የለህም አንተ። ላስረዳ ነው ማረጋገጫ አለኝ እኔ እኮ ስለ ማቴሪያሊስቲክም ማረጋገጫ አለን። አሁን ምሳሌ እስራኤል ሀገር ውስጥ በጣም ብዙ አብርሃም የእስራኤል ተወላጅ ስለሆነና ክርስቲያን እንደሆነ ብዙ እንትን የሚሉ ማስረጃዎች አሉ እኛ ጋር። ግን አንድም ጊዜ ግን አታመጣልኝ የሙስሊም እርግጠኛ ሆኜ ምንድን ነው ያልከው? አብርሃም እስራኤል ውስጥ ስለመወለዱ ስለመኖሩ በፈጣሪ ስለመገዛቱ የሚያረጋግጡ ብዙ ማረጋገጫዎች መረጃዎች አሉ። በሙስሊም ግን አንድም አታመጣልኝም። አንድ ስጠኝ እኔ እሰጥሃለሁ፣ አንተም ስጠኝ፣ ችግር የለውም። እኔ ከቁርአን እሰጥሃለሁ፣ አንተ ስጠኝ ከአብርሃም መጽሐፍ። አሁን እርግጠኛ ሆኜ ሳይሆን አንድ ስልክ ነው ያዝኩት፣ አይመችም መጽሐፍ ቅዱስ ለማውጣት ግን አለ። አሁን እኮ አንተ እያልከኝ ያለው እንዴት መሰለህ? ራስን ፕሪሰፖዝ አደረግክና መጽሐፍ ቅዱስ ትክክለኛው መጽሐፍ ስለሆነ አንተ የምትመራው በሱ ስለሆነ እንደ መጽሐፍ ቅዱስ አብርሃም ስለ እስልምናም ስለ ነብዩ ምንም አልተናገረም አልክ። እኔ አሁን እሱ አይደለም ጥያቄ መጽሐፍ ቅዱስ ሲጀመር ያን መጽሐፍ ቅዱስን ተጠቅሞ አብርሃም ይህን ብሏል አብርሃም ይህን አላለም የማለት አውቶሪቲ ራሱ የለህም። ምክንያቱም አብርሃም ያለው ነገር እንዳለ መጽሐፍ ቅዱስ ላይ ሪከርድ ተደርጎ አልተቀመጠም። መጽሐፍ ቅዱስ ሲጀመር ተቀንሶበታል፣ ሲጀመር ተጨምሮበታል መጽሐፍ ቅዱስ። ስለዚህ እንደ መጽሐፍ ቅዱስ እያልክ መጽሐፍ ቅዱስን ሪፈር አድርግ እንጂ አብርሃም ይሄን ብሏል አብርሃም ይሄን አላለም ማለት አትችልም አንተ። ምክንያቱም መጽሐፍ ቅዱስ የተመረጠ ነው። ፒውር የሆነ መጽሐፍ ነው ያዝኩት። እኔ ያዝኩት ቁርአን ይኸውልህ ጥርት ያለ ከጌቴ የመጣ ቃል ነው። ስለዚህ እኔ በያዝኩት ቁርአን መሰረት አላህ ሱብሓነሁ ወተዓላ ለአብርሃም ስለም ወይም ታዘዝ ብሎት አብርሃም ታዝዟል ብዬ ማስረጃ በሰጠ ፒውር የሆነ መጽሐፍ እስከያዝኩት ድረስ በጣም ኦቴንቲክ የሆነ ማስረጃ ነው። በጣም በቃ ጥርት ያለ ትክክለኛ ማስረጃ ነው። ተቀባይነት ያለው ቫሊድ ነው። እናንተ መጽሐፍ ቅዱስን ይዘህ ብትነግረኝ እንዴት ነው ማስረጃ ሊሆን የሚችለው? አሁን ምሳሌ አንተ መታወቂያ አንተን ነው ራስን ሪፕሬዘንት የሚያደርገው ገብቷል። አናዘር ፐርሰንን ፕሪፈር ማድረግ አይችልም ያንተ መታወቂያ አይደል? ሶ ያ መታወቂያ ያንተ ዕንባቆም ነብይ ነው። ዕንባቆም ነው ነብይ ነው። አዎ ነብይ። ማስረጃ ሰጠኛለህ ለነብይነቱ? አናዘር ሌላ ስልክ አልያዝኩም ለዛ ነው። እሺ አለ ለነብይነቱ ማስረጃ አለ ከዕንባቆም ከራሱ መጽሐፍ ውጭ ማለት ነው። ልክ እናንተ ተፍሲር ወይም ደግሞ እንትን እንደምትሉት እንደዚህ አይነት ማስረጃ አለን እኛ። ተፍሲር ወይም ደግሞ ስለ ተፍሲር አይደለም፣ ስለ ዕንባቆም የተናገረ ከዕንባቆም በፊት የነበረ አንድ ነቢይ እኮ በኦርቶዶክስ አዋልድ መጽሐፍ እንደሚባለው ነው የምልህ። አሁን አዋልድ መጽሐፍት እንደሚባሉ ልክ እንደ ተፍሲር አይነት እኛ ጋር አለ ማስረጃ። እሱ ከአባቶች የመጣ እሱንማ እኔም እሰጥሃለሁ። ማብራሪያውን አይደለም የጠየቅኩ። ከዕንባቆም በፊት ስለ ዕንባቆም የተናገረ አንድ ነቢይ አለ ወይ? ችግር የለውም። እንትን ልስጥህ፣ አማራጮች ልስጥህ። በዕንባቆም አልገደበም። ስለ አሞጽ ወይም ደግሞ ስለ ናሆም ስለ እነዚህ የተናገረ አንድ ነቢይ አለ? ስለዚህ ናሆምን ነቢይ ብለህ የተቀበልከው ናሆም ራሱ ነቢይ ነኝ ሲልህ ነው አይደለ? ኦኬ፣ ናሆምን ነቢይ ነኝ ሲልህ ተቀበልከውና ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ነኝ ሲሉ እንዴት ራሳቸውን ነቢይ ያደርጋሉ ብለህ ጥያቄ ታነሳለህ። ይሄ ራስህን ነው መፈተሽ ያለብህ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ነኝ ብለው ክሌም ሲያደርጉ እንዴት ነቢይ ይሆናሉ፣ ራሳቸውን እንዴት ነቢይ ያደርጋሉ ሳይሆን የምትለው ነቢዩ ሰለላሁ ዐለይሂ ወሰለም ኦኬ ነቢይ ከሆኑ እንዴት ነው ነቢይነታቸውን ላምን የምችለው ብለህ መጠየቅ ትችላለህ። ለምሳሌ ህዝቦች ሁሉ መልእክተኛ ሲመጣላቸው ከአንዳንድ ላይቀበሉ ይችላሉ፣ ሊቀበሉም ይችላሉ። ካልተቀበሉ ግን ምንድን ነው እነዛ ነቢያት ምልክቶች ይሰጣቸዋል አይደለ? እነዛ ምልክቶች ለእነዛ ማህበረሰብ ሲያሳዩ ያ ማህበረሰብ በእነዛ ምልክቶች ላይ ተመስርቶ ኦኬ ይህ አካል እኮ እውነተኛ ነቢይ ነው የሚለውን ነገር አክሴፕት ያደርጋል አይደለ? ኦኬ አሁን ቅድም ስትናገር ከሰማሁት መሰለኝ ለሁሉም ህዝብ እንትን ተልኳል ብለኛል። ነቢያት ተልከዋል። ኦኬ እሺ፣ አሁን ምሳሌ እኛ ኢትዮጵያዊ ነና ለኢትዮጵያ የተላከለት መልእክተኛ ማን ነው? አልተነገረንም።
በአጠቃላይ ከ124,000 ነቢያት እንደተላኩ ነቢዩ ሰለላሁ ዐለይሂ ወሰለም ነግረውናል። ግን ደግሞ ቁርአን ላይ እርግጠኛ ባልሆንክበት ነገር ነው አንተም እያወራ ያለው ገባህ? አሁን ምሳሌ ተልኳል። እየሰማኸኝ አይደለም እንዴ? እየሰማኸኝ አይደለም መሰለኝ። አጠቃላይ 124,000 ነቢያት ተልከዋል አልኩ። እሺ ማን የት እንደተላከ የ124,000ንም ሊስት መያዝ አይጠበቅብኝም። አላህ ሱብሓነሁ ወተዓላ ሲነግረን ምን አለ? ሚንሁም መን ነቅሱስ ዐለይክ አለ። ከእነርሱ ላይ ከነዚህ ከተላኩት ነቢያት ከ124,000ዎቹ መን ነቅሱስ ዐለይክ በአንተ ላይ ታሪካቸውን የምናነብልህ አሉ። ወሚንሁም መን ለም ነቅሱስ ዐለይክ ከእነሱ ደግሞ በአንተ ላይ ታሪካቸውን የማናነብልህ አሉ አለ አላህ ሱብሓነሁ ወተዓላ። ስለዚህ ለእኛ እዚህ ላይ ስለዚህ አላህ ሱብሓነሁ ወተዓላ ለእኛ ለወደፊቱ ሊጠቅመን የሚችለውን ነገር እኛ ከታሪኩ ተምረን የምንጠቀምበትን ታሪክ ቁርአን ላይ አስፍሮልናል። እያንዳንዱን ነገር መጥቀስ አይጠበቅበትም። ኦኬ እሺ፣ አሁን ምሳሌ አልኩ። ይኸው ላስረዳ እንዴ። እኔ አሁን ምሳሌ የአማራ ክልል ተወላጅ ነኝ እንበል። አሁን ለአማራ ክልል እንግዲህ ኦልሞስት አማኙ ክርስቲያን ነው። ሶ እንግዲህ በእናንተ በቁርአን አረዳድ ከሆነ እኛ ጠፍተናል አይደለ? ሶ ለእኛ የተላከው ነብይ ማን ነው? እሺ ምንም አያስቅም። መቼ ነው አማራ የሚባለው ክልል እንደ ክልል የመጣው? አሁን ለፖለቲካ ውስጥ እንገባለን። በቃ እኔ ኮንሰፕቱ እንድትረዳው ነው። ገብቶሃል አይደል? ኮንሰፕቱን እያስረዳው እኮ ነው። አማራ የሚባለው ክልል ነቢዩ ሰለላሁ ዐለይሂ ወሰለም በቅርቡ ነው ክልል የሆነው አማራ እንደ አማራ። እሱን አይደለም እያወራሁልህ ያለሁት። እየነገርኩ ያሉት ነቢዩ ሰለላሁ ዐለይሂ ወሰለም ከመላካቸው ዒሳ ዐለይሂ ሰላም ከመላኩ በፊት ለሁሉም ህዝቦች ነቢያት ተልከዋል እኮ። ማስረጃ አለ እያልኩ እኮ ነው። አዎ ሐዲስ እየጠቀስኩልህ ነው። እሺ ለኢትዮጵያ የተላከው መልእክተኛ ንገረን። እኛ እያንዳንዱ ነብይ እኮ መምጣት አይጠበቅብንም። ዋይ እንዴ? እኔ አሁን ምሳሌ እኔ መስለም እፈልጋለሁ እንበል። ምሳሌ ለአንተ የተላኩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። እሺ ላስረዳ። እኔ አሁን መስለም እፈልጋለሁ ነው የምልህ። ለእያንዳንዱ ህዝብ በየቋንቋቸው ልከናል አለ መጀመሪያ አይደለ ማሂር? ማን ነው በእኔ ቋንቋ የተላከልኝ መልእክተኛ ማን ነው? ነብይ አልኩህ እኮ አንተ። አሁን ነቢ ስላ ማወቅ ያለብህ ነገር መሰለህ፣ ቀብለ ነቢ ስላ ሰለም እና ባዕደ ነቢ የሚባል ነገር በእስልምናችን አለ። ከነብዩ በፊት እና ከነብዩ በኋላ ነቢዩ ስላ ሰለም ሲላኩ አላህ የላካቸው የመጨረሻ ነቢይ አድርጎ እንዲሁም ደግሞ ለዓለማት አድርጎ ያኩ። ለዛ ቁርአን አላህ ምን አለ? ተባረከ ለዚ ነዘለ ልፉርቃነ ሊየኩነ ሊልዓለሚነ ነዚራ አለ። ያ ከራሱ ጋር ልጁ ከራሱ ጋር ተጣላ ማለት ነው። መጀመሪያ በየቋንቋቸው ልከናል አለ። ገብቶሃል? ላስታርቅልህ አንዴ፣ አቸኩል አስታርቅልሃለሁ። እሺ አንዴ። ስለዚህ ነቢዩ ስላ ሰለም ለዓለም ተልኳል። ነቢዩ ስላ ሰለም ሩሲልቱ ኢለል አብየድ ወልአስወድ አሉ። እኔ ለቀዩም ለጥቁሩም እንዲሁም ለአጀሙ ለሁሉም ተልኬዋለሁ። ስለዚህ ለምሳሌ ለሁሉም የተላኩ ነብይ ናቸው። ስለዚህ አንተ መቀበል ያለብህ አሁን አላህ አንተ የሚያናግርህ አላህ የሰጠህ መመሪያ ቁርአንና ነብዩን ነው። ጨረስን። ከነብዩ በፊት ግን ህዝቦቹ የሚላኩት ለተወሰኑ ማህበረሰብ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እኔ 5 ነገሮች ተሰጡኛሉ። ነቢያት ድሮ የሚላኩት አሉ ለተወሰነ ማህበረሰብ ነበረ፣ እኔ ግን ለዓለማት ተላኩኛሉ። ስለዚህ ከነብዩ በፊት ነቢያት ሲላኩ ለተወሰነ ማህበረሰብ ይላኩ ነበረ። ስለዚህ አምላካችን በየሁሉም ቦታ ለህዝብ መልእክተኛ ልኮ ነበረ። እንዲሁም አስፈላጊ ታሪካቸው መጠቀስ ያለበት ደግሞ ስማቸውን ጠቅሷቸው 25 ናቸው። ቁርአን 25 ነቢያትን ስማቸው ጠቅሶልናል። ከ25ቱም ውጭ ደግሞ ከ120,000 በላይ ነቢያት አሉ። በየሀገራቸው በየቋንቋቸው አስተምረዋል። ስማቸው ግን ማስረጃ አለ። ኢምራን ይህን ስትናገር ማስረጃ አለ። 25ቱ ቁርአን ላይ አሉ። ስለ 25ቱን አይደለም። አሁን ምሳሌ 125 ሰው እንዲማርበት ከተፈለገ ሁሉም መካተት ነበረባቸው አይደለም? እዛ ከሆነማ ቁርአን አለማውሳት ቁርአን የመጣው እገሌ የሚባል ነብይ አለ ያ ዝም ብሎ ታሪክ ሊነግርህ አይደለም። የ25 ነብይ ታሪክ ቢነገር ሰውም ሊቀበል አይችልም። ጤነኛ የሆነ ሰው የ25 ነብይ ታሪክ አንብቦ ይከብደዋል። ሰውም ቁርአን በራሱ የተሟላ አይደለም ማለት ነው። እሱን እንመልስልሃለን። ቁርአን የተሟላ ነው። የተሟላው ግን አንጻራዊ ነው። ቆይ አንዴ ጥያቄ በጥያቄ አዳርብ። እሺ አሁን ይህን ስመልስ ወደዛው ዝም ብለህ እንደዚህ ማጀመቅ አንዴ ቆይ፣ እያንዳንዱ ነገር እየመለስልህ ልምጣ። ስለዚህ አንደኛውን ጥያቄ ዘጋ ነው። ነቢያት የሚላኩ ለተወሰነ ማህበረሰብ ነበር፣ ዘጋን። ሲቀጥል መነገርም ግዴታ አይደለም፣ አልተነገረም ማለትም ደግሞ የሉም ማለት አይደለም። አላህ ቁርአን ላይ ጠቃሚ የሆነን ታሪክ የምንማርበትን ታሪክ ኡሉል አዝም ታላላቆቹን ነግሮናል። ከነ ታሪካቸው አስቀምጧል። ለዛ ከዘዝም በዘጋው ሚንሁም መን ቀሰስናሁም ዐለይከ አለ። በዚህ ከነዚህ ነቢያት ውስጥ ታሪካቸው የነገርንህ አለ ያልነገርንህም አለ ብሎ ሌሎች ነቢያት እንደው አስቀምጣለን። ዘጋን። እሺ ለምን ቁርአን ውስጥ አልገባም ከተባለ ደግሞ ቁርአን የታሪክ መጽሐፍ ብቻ አይደለም።
ቁርአን የሰው ልጆች መመሪያ፣ ስለ አሁን ታሪክም ሊያስተምርህ ስለ ወደፊትም ሊነግርህ መመሪያ ሊሰጥህ ነው እንጂ እገሌ ባለቤ ኢትዮጵያ ተላካ፣ እገሌ አማራ ውስጥ ተነሳ፣ እገሌ ጎንደር ተነሳ፣ እገሌ ሳውዲ አረቢያ ተነሳ፣ እገሌ አሜሪካ ለሀደ የመጣው እንደዚህ ስብከት ኢምራን ስብከት እንዳይሆን በማስረጃ ነው ያጠራገርተም። ስለዚህ ቁርአን የመጣው ለሰው ልጆች መመሪያ ስለሆነ የ125 ሺህ ነብይ ሊጠቀስ አይችልም ነው ዘጋን። ሲቀጥል ቁርአን ሁሉ ነገር አዘም ካልከኝ አንጻራዊ ነብይ መልሼ እልሃለሁ። ቁርአን ላይ አምላካችን ስለ ታሪክም ነግሮናል፣ ስለ ህግም ነግሮናል፣ ስለ የውመል ቂያማ ስለ ወደፊትም ነግሮናል፣ ስለ መላእክትም ነግሮናል። ስለዚህ አምላካችን ብዙ ታሪኮችን አስቀምጧል። ነገር ግን ሁሉን ያካታል ማለት አይደለም። ማሂሮ ቀጥል። እና ኢምራን አንተ እንድትመልስልኝ ስለምፈልግ ነው አንድ ጥያቄ አለኝ። ቀደም አብርሃም ክርስቲያን ነኝ የሚል ጥቅስ ፈልጋለሁ ብለህ ነበር። አዎ በጣም ፈልጋለሁ። አሁን እኔ ደግሞ አብርሃም ሙስሊም ነኝ የሚል ጥቅስ ደግሞ ከአንተ ፈልጋለሁ። እኔ አለኝ እኮ ጥቅስ ነው የምፈልገው፣ ጥቅስ ብቻ ማለት ነው። ይሄ እንድታብራራልኝ አልፈልግም፣ ጥቅስ ብቻ ስጠኝ። ግን ጥያቄው ትክክል አይደለማ። ለምን? አንተም ትክክል አይደለማ ጥያቄ መጀመሪያ ስትጠይቅ ልጁ ሊያብራራልህ ሲሞክር እድል አልሰጠውም። አንተም ዳይሬክት እንድትመልስልኝ ነው ፈልገው። ሙስሊም ነው ካልከኝ ጥቅስ ስጠኝ። እኔ ሙስሊም ነኝ ያለበት ረጋ ብሰጥ ካለው ችግር የለውም። ግን መጀመሪያ መስማት ያለብን ነገር ምሳሌ አሸናፊ መጥቼ እኔ ቁርአን ላይ ኢየሱስ አምላክ ነው የሚል አሳየኝ ብል ምን ትለኛለህ? አምላክ ነኝ የሚልማ ብዙ ቦታ አለ ቁርአን ላይ አለ። ቁርአን ላይማ አንተ ዲፋይን አንተ የምታምንበት ነው። አንተ ላይማ እንዲኖርም አልጠብቅም፣ እኔ ራሴ አልጠብቅም። ቁርአን ላይ እንዲኖር አልጠብቅም። በቃ እኛም ደግሞ መጽሐፍ ቅዱስ እንዲኖር አንጠብቅም። ለምን? መጽሐፍ ቅዱስ የተበረዘ መጽሐፍ ነው። የኛ መመሪያ ቁርአን ነው። አየህ አንተ ለበመጽሐፍ ያንተ ካልተበረዘ ቴንኪዩ በቃ ያንተ አልተበረዘም አይደል? አብርሃም እኔ ሙስሊም ነኝ የሚልበትን ጥቅስ ስጠኝ በቃ። እሺ ልስጥህ ቃል በቃል ከአብርሃም ቀጥል ደስ ይለኛል። ማሂር ሰምታችኋል? አብርሃም ሙስሊም ነኝ ያለበትን ያለ ወላሂ አለ። ኮይንዛው መሰለኝ ጻፎ ያጀማ አብርሃም ቃል በቃል ሙስሊም ነኝ። ትራንስሌት አድርገው እሺ አደርግልሃለሁ። አማርኛው ያደርግልሃለሁ። ያው ታዛዥ ብሎ ያስቀምጣል ትርጉም ስለሆነ ላሳይህ። አማርኛውን ደግሞ ያው ጌታው ለእርሱ ባለው ጊዜ መረጠው፣ ለዓለማቱ ጌታ ታዘዝክ ብለዋል። ታዘዝክ ትርጉም ነው። አረበኛ ሙስሊም ይሏል። ያው አስለምቱ አስለምቱ። ስለዚህ ዲፍረንስ አለው ኢምራን በጣም ዲፍረንስ አለው። እኔ ከጠየኩ ጥያቄ ጋር እኔ ሙስሊም ነኝ ወርድ ባይ ወርድ ነው የተባባልነው። ያ ወርድ ባይ ወርድ እኔ ለዓለማቱ ጌታ ሙስሊም ነኝ ያለው እኮ አለ። ኖ ለአረብ አማርኛው ላይ አድርገው። አማርኛማ ትርጉም ነው አንዴ ተው እንጂ ስጀመሪ ሙስሊም ትርጉም ነው። ተይዛል እዚህ ጋር ይዣል። ቀደምም ይዣለሁ አሁንም ይዣለሁ። አንዴ አሸናፊ ሙስሊም ማለት ነው ይዣል። አይ ዶንት ኖ አልኩህ እኮ በአንተ ኮንሰፕት እኔ ሙስሊም ታዛዥ ማለት ነው። አየህ ሙስሊም ታዛዥ፣ ስለዚህ አማራ ታዛዥ አሉት። አየህ ይሄ ማለት ተተርጉሞ ነው እንጂ ሌላ ቀይሮ ተማት አይደለም። ታዛዥ ማለት ሙስሊም ነው በአረበኛ። ስለዚህ አብርሃም ማለት 7 ሰው አለ እዚህ ጋር ሁላችሁም እንድትረዱ ይኸው ጥያቄ ጠይቄያለሁ። እየሰማችሁ ያው አሳየሁ እኮ ወርድ ባይ አማርኛው ላይ እኮ አሳየሁ። ያው ለዓለማቱ ጋር ታዘዝኩኝ አለ። ሙስሊም ነኝ የሚል ነገር የለም። ታዘዝኩ ማለትም ማለት ነው። አይ ዶንት ኖ አልኩህ እኮ አንተ ክርስቲያን ነኝ የሚል አለ። እግዚአብሔር ችግር የለውም። በቃ ካላወቅ ልንገርህ። እኔ አዳምጠኝ ካላወቅ ሙስሊም ማለት ታዛዥ ማለት ነው። እሺ ሌላ ጊዜ ወቀው ማለት ነው። ታዛዥ ማለት ነው። ስለዚህ አረበኛ መጀመሪያ ዋና ፖይንት አረበኛ ነው። ለምን? አማርኛ ትርጉም ነው። እሺ ትርጉም ነው። ያው እዚህ ጋር አረበኛ ምን አለ? ቃለ አስለምቱ ያው ለዓለማቱ ጌታ ሙስሊም ሆኛለሁ ዘጋን። ስለዚህ ሙስሊም የሚለውን ቃል ወደ አማርኛ ሳያመጡት ምን አሉት? ታዛዥ አሉት። ትክክል ናቸው። ለምን? ታዛዥን ብሎ ስለሚመጣ ስጀመር ሙስሊም ማለት ራሱ ለአላህ ታዛዥ የሚል ትርጓሜ ስላለው፣ ስለዚህ አብርሃም ሙስሊም እንደነበረ አሳይቻለሁ። አሁን ቃል በቃል እናወራ። አሸናፊ ያው ግን ፕሊስ ልብህን እውነት ለመቀበል ክፍት አድርገው። አሸናፊ ያጀማ ፕሊስ ለማሄድ ይችላል። 2000 አካውንት የለኝም እና ደግሞ ታብታ በደንብ አድርጎ ይህም እንዳይዘጋ። እሺ አሸናፊ። እሺ እኔ እንዳልመለስክልኝ አድርጌ ነው የምቆጥረው እንደራሴ። ቃል በቃል አሳምናለሁ። ወላሂ አታስብ። ቃል በቃል አሳምናለሁ። ይህንን ካልከኝ ነው የምልህ ጥያቄ
ቆይ ኢምራን ይቅርታ አድርግልኝ በማለት ልገባ አይተወደላቻል አሸናፊ ቆይ አንዴ ፕሊስ አዳምጠኝ። ሙስሊማት ማለት ነው ያልከው? ታዛዥ ነው አልከኝ። ታዛዥ ነው። እሺ አንተ አልከኝ። እኔ ግን አብርሃም እኔ ሙስሊም ነኝ እንዲል ነው። ያው ቆይ እዚህ ጋር ለምን አለ ያለው ማን ነው? ሲጀመር እዚህ ጋር አለ ያለው ማን ነው? አናዘር ፐርሰን ነው ያለው እኮ አብርሃም እኔ ነኝ። ዙም ቀንሰው ችግር የለውም ቀንሰዋል። አሁን ችግሩ አየህ እዚህ ጋር የቁርአን አጻጻፍ አልገባህም። አሁን እዚህ ጋር እየተናገረ ያለ ለዓለማቱ ጌታ እየተናገረ ያለው ማን ነው? ለዓለማቱ ጌታ ታዘዝኩኝ ያለው ማን ነው? ታዘዝኩኝ አለ እኮ። አሁን ምሳሌ አልኩኝ ነው እንጂ የሚለው አሁን ምሳሌ ሲንግል ፐርሰን ሲሆን አልኩኝማ ሊሆን አይችልማ። አልኩኝ ከሆነማ አላማው ሳተ ቁርአንማ የአብርሃም ቃል ሊሆን ነው። እንደዛ ከሆነማ ታዘዝኩኝ። ቆይ አሸናፊ አንድ ሎጂክ ላስቀምጥልህ። አይ አልገባህም። ቁርአን ያላህ ቃል ነው። እሺ ቁርአን ላይ የአብርሃም ቃል የለም፣ ግን የአብርሃምን ቃል አላህ ይነግረናል። አዳምጠኝ አሸናፊ። ምሳሌ እሺ ዘፍጥረት ላይ እኔ ላስረዳሽ። መጀመሪያ ቁርአን ላይ ሳታምን አትሄድም ወዴት። ቁርአን ላይ ማመን አለብህ። እሺ አሸናፊ ምሳሌ ሰው እኮ እንድንተማመን እኮ ነው። ሰውም የተሻለ እውቀት አግኝቶ እንድንለያይ ነው። አዳምጠኝ ኢምራን ቆይ ከቁርአን ላይ ሲጀመር መጥቀስ የለብህም እኮ። ለምን ትረብሻለህ? ስነስርዓት ተማር። እሺ ሰው ሲያወራ መሀል ላይ አይገባም። ይሄ ጋጠ ወጥነት ነው። እሺ አሸናፊ ምሳሌ አንተ እያወራህ አሸናፊ ዛሬ አልመጣም አለ አልኩኝ እኔ። ያለው ማን ነው? አንተ ነው ያልከው። አለ አሸናፊ አልመጣም አለ ያልኩኝ። አለ ብለህ የጻፍከው እኮ አንተ ከሆነ አለ ብለህ ስትጽፈው አንተ ነው የጻፍከው። የጻፍኩት የማን ንግግር የጻፍኩት? አድራጊው እኔ ነኝ፣ ጸሐፊው ግን አንተ ጎበዝ። ስለዚህ እኔ ማን ንግግር የጻፍኩት? እኔ ማን ንግግር የጻፍኩት? እኔ ስል ማለት በቃ ግን ታስማ ፖይንት ወይ አልመለስኩም እኮ ፖይንት ነው። አዳምጠኝ ፕሊዝ፣ አትከራከር፣ አዳምጠኝ። ፖይንት ነው ቁርአን የአላህ ቃል ነው። እሺ ሌላ ጊዜ ወቀህ ነው ቁርአን የማን ቃል ነው? የአላህ ቃል ነው። የሚናገረው አላህ ነው። ግን አላህ የኢብራሂምን ታሪክ ነው ያው ነገረን። አብርሃም ለዓለማቱ ጌታ ሙስሊም ሆኛለሁኝ አለ ብሎ የአብርሃምን ነገር ነገረን። ማን? ፈጣሪያችን። አሁን ይሄን ፖይንት እንያዘውና መጽሐፍ ቅዱስ ላይ ሌሎች ሰዎችን ቢሆኑ አብርሃም ሙስሊም ክርስቲያን ነው ብለዋል? እሺ አሁን እኔን ስማኝ። አሁን ሰምቻለሁ። እኔ ደግሞ አንተ እንድትሰማኝ እፈልጋለሁ። ዘፍጥረት ላይ አይደለም እች መልስ መጀመሪያ ፕሊስ አሸናፊ። እኔ ቃል በቃል እኮ መልሼልህ፣ አንተም ቃል በቃል መልስ። መጽሐፍ ቅዱስ ላይ ሌሎች ሰዎች የተናገሩት ሆኖ አብርሃም ክርስቲያን ነኝ ብሎ የተናገረበታል በሌሎች ሰዎችም ቢሆን የለም። እዚህ ላይም እኮ ሙስሊም ነኝ የሚል እኮ አላመጣልኝም። እዚህ ጋርማ አለ። ያው እዚህ ጋርማ አምላክ የነገረ እኮ አሳየው። ዘጋን እኮ አምላካችን ነገረን። እኔ ሙስሊም እንዳለ ብሎ ነገረን አምላክ አለ ብሎ አስቀመጠልን። የተናገረው ደግሞ አብርሃም ነው። የአብርሃም ንግግር ደግሞ ፈጣሪያችን ነው። አየህ አይደለ? እኔ አብርሃም እራሱ አሁን ሁለት ፖይንቶች ነው ያነሳው። አንደኛ ሙስሊም የለም ብላ የት ነው ሙስሊም የለም ያልኩህ ከየት ተነስታ ነው? ያው እዚህ ጋር ሙስሊም ነኝ አልከኝ። ስማ ይኸው አብርሃም ሁለት ፖይንቶች ነው ያነሳው። አዳምጠኝ አሸናፊ። አንደኛ ሙስሊም የለም የሚልና ሁለተኛ ደግሞ የተናገረው አብርሃም አይደለም የሚል ያነሳው አይደለ? ትክክል ነኝ። ሁለት ፖይንቶችን ነው ያነሳው። አንደኛ ፖይንት ሙስሊም የሚል የለም፣ ሁለተኛ ደግሞ የተናገረው አብርሃም አይደለም አይደለ? ሙስሊም አብርሃም እኔ ነኝ አላለም። አለ ብሎ ነው የተጻፈው። አለ ተብሎ ነው የተጻፈው። ስለዚህ ቁርአን ላይ አብርሃም አለ ተብሎ የተጻፈ አለ። ሙስሊም ነኝ የሚል አለ ብሎ የተጻፈ አይደለ? አብርሃም አለ ተብሎ የተጻፈ አለ አይደለ? በቃ ዋና አለ። አያ ቁርአን ላይ ሙስሊሞች አብርሃም አለ ነው እንጂ አብርሃም እኔ ነኝ ያለበት ዋናው ግን አለ ነው። በቃ ዋናው አለ። የአብርሃም ቃል ባይሆንም ወይም ደግሞ አብርሃም ቃል እኔ ባይልም አምላካችን ነግሯን ዘጋን። ደግሞ አንድ ቀን ቃል ልግባል የለም። ቁርአን ላይ ሙሉ ለሙሉ ያለው የአላህ ቃል ብቻ ነው። ይሄ ነው በቃ። እሺ ቁርአን ላይ የአላህ ቃል ብቻ ነው ያለው፣ የአብርሃም ቃል የለም። ነገር ግን አላህ የአብርሃምን ቃል ይተርክልናል። ዘጋ። ስለዚህ መጀመሪያ አጨብጭቤልሃለሁ፣ ኮሜንት ማመስግኑት። ቁርአን ላይ አብርሃም ሙስሊም ነው የሚል ቃል በቃል አለ። ዘጋ። አሁን ቃል በቃ አንዴ ህዝቡ እውቀት እንዲያገኝ አድርግ። አይ አንዴ አይደለም አንተ ነህ ወላሂ፣ ህዝቡ ራሱ ይታዘብሃል። ተው እንጂ አሸናፊ፣ አታድክመኝ። አንዴ አሸናፊ፣ መጽሐፍ ቅዱስ ላይ ሌሎች ሰዎች የተናገሩት የሚሆን ሰይጣን የተናገረው የሚሆን ሐዋርያት የተናገሩት የሚሆን አብርሃም ክርስቲያን ነው የሚል አለ? ቀይ ላስረዳ። በቃ አሁን ሰማው ስማኝ። እኔ ቃል በቃል እንዳመለስኩ ፕሊዝ፣ ቃል በቃል ከዛ ወላሂ አዳምጣለሁ። ቃል በቃል አልመለስክ፣ ወርድ ባይወርድ አልመለስክልኝ። ይኸው 800 ሰው ይፍረድን። እሺ ወርድ ባይወርድ አልመለስክልኝም። እሺ ወርድ ባይወርድ ጠይቀኛ። አብራራኸው እኮ
ጠይቀኝ፣ ደግመህ ጠይቀኝ። አብርሃም እኔ አለ ሚል ሳይሆን እኔ ሙስሊም ነኝ የሚለው ቦታ አሳየኝ። እኔ ሙስሊም ነኝ እንጂ አብርሃም ሙስሊም ለዓለማ ጌታ ታዘዝኩ አለ። ሰርድ ገብቷል። ሁለት ሶስተኛ አካል ነው ወገን ይህን የጻፈው። እኔ ነኝ ያለበትን አሳየኝ ያልኩ። ልመልስልህ። ቁርአን ላይ ያለው የአላህ ቃል ብቻ ነው። አላህ ነቢያት የተናገሩትን ንግግር ይተርክልናል። ተራኪ ማነው? አምላካችን ነው እንጂ ቃል በቃል አብርሃም ሊናገር አይችልም። የለም በለኝና እንዝለለው። መለስኩልህ እኮ። ቃል በቃል አብርሃም ሊናገር አይችልም፣ ሊኖርም አይችልም። ሰው እንዝለለው በቃ። አንተም ከመጽሐፍ ቅዱስ እንደዚህ ብለህ አልካልኩልህም እኮ። ቁርአን ያላቀ እንደዛ ቢሆንማ ሙስሊሞች እኮ ጉድ በሆን ነበረ። ቁርአን ላይ አብርሃም የሚናገር ቢሆን ኖሮ ነቢያት የሚናገሩ ጉድ እንሆን ነበር። ግን ቁርአን ላይ ተናጋሪው ተራኪው ብቸኛ አምላክ አላህ ብቻ ነው። ከመጀመሪያው እስከ መጨረሻ ቁርአን ተራኪው አምላክ ብቻ ነው። አየህ፣ ለዛ ነው ቁርአን ልዩ የሚሆነው። ዘጋን። ግን አምላካችን ደግሞ አብርሃም ሙስሊም እንደሆነ ነግሮናል ነው። አሁን ይህን ፖይንት እንያዘው። አሸናፊ መጽሐፍ ቅዱስ ላይ እግዚአብሔርም ቢሆን ጣዖት አምላኪም ቢሆን አብርሃም ክርስቲያን እንደነበር ይነገርሃል። እግዚአብሔርን ግን እንደሚያመልክ እሱም ጽድቅ ተደርጎለት ተቆጠረለት። ግን አልጠየቅኩም። እኔም ያልጠየቅኩ ነው የመለስክልኝ ያለው ኢምራን። እኔ እኮ አንተ መልስ፣ እኔ እኮ መለስኩ። እኔ እኮ የለም ብዬ ቁርአን ላይ ያላህ ቃል ብዬ መለስኩልህ እኮ። አንተ መልስልኝ። አብርሃም ክርስቲያን የሚል አለ? ኦኬ ላብራራለህ። እሺ ስማኝ። አይ መጀመሪያ አለ የለም በለኛ። እኔ አለ። የት ላይ? ቦታውን ንገረኝ እኮ። ዘፍጥረት ላይ አብርሃም ዘፍጥረት ላይ ቅድም ልጁ ያቀረበልን ማስረጃ ቦታ ነገር እንደዛ ያባለ ቦታ አንተ ነገር መጽሐፍ ቅዱስ ስለያዝኩ አይመቸኝም። እንደዛ የለም ማስረጃ የሚወታ ግን ማስረጃ ፈልጋል። የለም የፈለግከው እንደ ቃስተ ማስረጃ ይዘናል። ጠብቀኝ እጠብቅሃለሁ። አያችሁ ያጀማ፣ በቃ ይሄ ነው ፖይንቱ። እኛ ሙስሊሞች አብርሃም ሙስሊም እንደነበረ ከአብርሃም ንግግር አሳይታ አምላካችን የአብርሃምን ንግግር ተረከልን። ያው እዚህ ጋር ቃል በቃ አብርሃም ምን አለ? እኔ 15:6 ላይ ክፈትልኝ። 15:6 ላይ እንዲታጠቃለሁ ፕሊስ። ስለዚህ እሺ አብርሃም ቃል በቃል ያው ቃለ አስለምቱ ሊላሂ ረቢል ዓለሚን አለ። ለዓለማቱ ጌታ ታዝዣለሁኝ አለ ያለው ማን ነው? አብርሃም። የነገረን ማን ነው? አምላካችን። ዘጋ። ስለዚህ የሙስሊሞች መጽሐፍ ላይ አለ። አሁን ወደ ክርስትና ምጣ። ክርስትና ላይ ቃል በቃል አብርሃም ክርስቲያን ነው የሚል ያሳየን። ማሄር አለህ አንዴ 15:6 ላይ አንዴ ክፈትልኝ። ማሄር አለ? ማሄር የለም አለ። እሺ ማሄር እንዳረሳ አሁን የሚያሳየን ምንድን ነው? አብርሃም ክርስቲያን ነው የሚለው። እሺ መዝግብልኝ እባክህ፣ ኮሜንት ላይ እሱ በጠየቀን መሰረት ማለት ነው። ቃል በቃል አንተም ወርድ በወርድ ቃል በቃል ያው ብሏል የሚል አምጥቻለሁኝ። እሱ ደግሞ አብርሃም ክርስቲያን ነኝ ብሏል የሚል ከመጽሐፍ ላይ ከፈለገ ከጣዖት አምላኪም ብዬዋለሁ። እግዚአብሔር የተናገረበትም ይሁን ችግር የለብኝም። ብቻ ግን ሊያሳየኝ ነው። እኔ ሙስሊሙ ያው ቃል በቃል አብርሃም ሙስሊም ነኝ አለ አምጥቻለሁኝ። እሱ ደግሞ ሊያመጣ ነው። እሺ ቦታውን ንገረኝ። 15 ሄሎ ምን ነው ተቋረጠ? ዘፍጥረት 15:6 እሺ ሊፈልገው ነው። አብርሃምም እግዚአብሔርን አመነ እርሱም ጽድቅ አድርጎ ተቆጠረለት ይላል። እሱም ጽድቅ አድርጎ ቆጠረለት። የት ነው ክርስቲያን የሚለው? ላስረዳ ነው። እኔ አልፈልግም። ክርስቲያን የሚለው የት ነው ያለው? አሳየኝ መጀመሪያ። አየህ አይደለ አንተ ዳይሬክት ወርድ ባይወርድ አልመለስክልኝም። አሳየኝ። ክርስቲያን መጀመሪያ ፈለግኩ። ፕሊዝ አሳየኝ። የት ነው ክርስቲያን የሚለው? በእግዚአብሔር ማመን ማለት ክርስትና። እሱን አልጠየኩም። እኔ የጠየኩት ቃል በቃል እግዚአብሔር አብርሃም ክርስቲያን ያለበት አምጣ የተባልኩ ስለ እግዚአብሔር አላወራሁም። እኔም የጠየኩት ቅድም እንደዛ ነው። አየህ አላመጣልኝም። ቁርአን ላይ ህዝቡ ተመልኩት። ይበቃል። አሁን መጽሐፍህን መልስ፣ መጽሐፍህን ቁመህ መልስ እና የት ላይ ነው ቦታዎችን ብቻ ቦታ እንግዲህ መነጽር አመጣለሁ ከፈለክ መነጽርም እጠቀማለሁኝ። የት ነው ክርስቲያን የሚለው ቃል ያለው? እግዚአብሔር ያህዌ ማለት ምን ማለት ነው? ጠይቁማ ያህዌ ማለት ምን ማለት ነው? ስለ እግዚአብሔር ጠይቄያለሁ። ያህዌ ማለት የማን አምላክ ነው? ወላሂ አልጠየቅኩም። አልጠየቅኝም። አውቃለሁ። እሺ ስማኝ አንዴ ኢምራን አይደለማ ፕሊስ፣ አሸናፊ ፕሊስ። ሌላም ጊዜ ሲመጡ ክርስቲያን ወገኖቻችን ማስረጃ ማቅረብ ያለባቸው ፖለቲካ ማመን አለባቸው። ስለዚህ አሸናፊ መጀመሪያ አብርሃም ክርስቲያን ነው የሚል ቃል በቃል የለም በልና አስረዳ።
ከዛ በኋላ የፈለግከውን ታስረዳለህ። ግን መጀመሪያ አለ ወይስ የለም የሚለው መታመን አለብን። አንተ ፈለግ፣ ቅዱሳንን ዲያቆናትን ፈለጉ፣ ብዙ ሰዎች ፈለጉ፣ ግን ሊያመጡ አልቻሉም። ስለዚህ አንተ ድላለ አንድ ድል እባክህን። የት ላይ ነው? እዚህ አሁን የከፈኩልህ ቦታ ላይ ክርስቲያን የሚመቀት ላይ ነው። እባክህን እንግዲህ ሳላዩ ቀርቼ ሊሆን ስለሚችል አሳይ። የት ነው እንደዛ የሚለው? እሺ የሀዊ ማለት ምን ማለት ነው? እዛ ጋር የሀዊ የሚል ቃል ይታያል። እኔ ፖይንት እሱ አይመለከተኝ፣ አልጠየኩም። እኔ ክርስቲያን የሚለውን ቃል አሳይኝ። የት ነው ክርስቲያን የሚለው ቃል? ክርስቲያን የሚል ቃል ወርድ ባይወርድ የለም። በቃ እናመሰግናለን። ጨርሰናል። እሺ አሸናፊ እናመሰግናለን። በቃ ተባረክ። አያህ እንደዚህ አምነህ ትወጣለህ። በቃ ተባረክ ወገናችን። አያችኋ ልዩነት ይሄ ነው። ልዩነት ይሄ ነው። የለም እንደሚልም አውቀዋለሁ። ብቻ አድከመህንም ቢሆን መጨረሻ ላይ እንደሌላ አምናሃል። ለዓለማቱ ጌታ ምስጋና ይገባ። በአንደበትህ ራሱ ህዝቡን አስተምረሃል። ስለዚህ አጀማተ መጽሐፍ ቅዱስ ላይ አብርሃም ክርስቲያን ነው፣ ሙሴ ክርስቲያን ነው የሚል ሽታው የለም። ሲጀመር ክርስትና የመጣው ከሙሴ ከአብርሃም ከብዙ ሺህ ዓመት በኋላ ነው። እንዴት ብሎ ክርስትና ሲጀመር? ኢየሱስ ራሱ ክርስትና ነው ያውቀው። ክርስትና የመጣው ኢየሱስ ከሞተ ከ65 ዓመት በኋላ ነው። ስለዚህ አይታወቅም። ከዘጋን ግን ሙስሊሞች ደግሞ አብርሃም ሙስሊም እንደነበረ ያው አምላካችን ነግሮናል። ተናጋሪው ራሱ አላህ ቢሆንም የኢብራሂምን ታሪክ ነው የነገረ። ያው እዚህ ጋር ቃል አስለምቱ ሊላሂ ረቢል ዓለሚን አለ አብርሃም። ለዓለማቱ ጌታ ሙስሊም ሁኛለሁ ያለ ያው ዘጋት። ቅድም ያለኝ አይ ቃል በቃል አብርሃም መናገር አለበት አይኖርበትም። ለምን? ቁርአን ሙሉ ለሙሉ የአምላክ ቃል፣ የአምላክ ቃል ላይ የፍጡር ቃል የለም። አብርሃም ፍጡር ነው፣ የፍጡር ቃል ቁርአን ላይ የለም። ግን ደግሞ አምላካችን ስለ አብርሃም ታሪክ ነገረ መጽሐፍ ቅዱስ ላይ። እዚህ ጋር ምሳሌ አብርሃምም እግዚአብሔር ያህዌን አመነ ብሎ ተናገረ። እያቸው እየተናገረ ያለው ማን ነው? እግዚአብሔር ነው፣ ወይም ደግሞ የዘፍጥረት ጸሐፊ ነው እንጂ እኔ አምኛለሁ የሚል የለም። ዘግቻለሁኝ። ከሱ በፊት ግን ልጁ ካለ ወርደሃል፣ ድጋሚ ግን መግባት ትችላለህ ወገናችን። እሺ አንድ ጥያቄ ካለ እናስተናግድሃለን። ሚካኤል ሰላም ብያለሁ።